በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ክቡራን አባቶች፣ በሀገር ውስጥም በውጭም ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ እያልኩ በዛሬው ዕለት እግዚአብሔር አምላካችን ወዶና ፈቅዶ በዚህ ዕለት ስላደረሰን አምላካችን ስሙ የከበረና የተመሰገነ ይሁን። እንደዚሁም እናታችን ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ስሟ ለዘላለም የከበረ የተመሰገነ ይሁን። የጻድቃን የሰማዕታት የቅዱሳን መላእክት ጥበቃና በረከት በሁላችንም ላይ ይብዛ። እንደ እግዚአብሔር መልካም ፈቃድ ዛሬ እግዚአብሔር ቢወድ የምንማርበት የትምህርታችን ርዕስ የሚሆነው በመዝሙር 86 ቁጥር 3 ላይ ያለውን ኃይለ ቃል ይሆናል። ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከወዳጆቼ ጋር ቃል ኪዳንን አደረግሁ ይላል። ይህንን ኃይለ ቃል የተናገረው እግዚአብሔር መንፈስ ቅዱስ በአባታችን በልበ አምላክ በቅዱስ ዳዊት አንደበት ላይ አድሮ በአይምሮ ውስጥ ተቀርጾ የነበረውን ሐሳብ በአንደበቱ እንዲገልጽ አድርጎ ዛሬ ዓለም ሁሉ እንዲጠቀመው ያደረገው የእግዚአብሔር ቃል ነው። ይህ ቃል የመንፈስ ቅዱስ ሐሳብና የእግዚአብሔር መለኮታዊ አስተምህሮት ነው። እንግዲህ በዚህ ቃል ውስጥ የምናየው እግዚአብሔር ከወዳጆቹ ጋር ቃል ኪዳንን አደረገ ይላል። ቃል ኪዳን ምንድነው ነው? ቃል ኪዳን የሚለው ቃል ተካሄደ የሚለውን የግዕዝ ግስ ስናይ ተዋዋለ፣ እንደዚሁም ደግሞ ተማማለ ወይም ውል ስምምነትን አደረገ የሚል ፍቺን ይይዛል። ይህንን ቃል የምናየው በኦሪት ወይም ደግሞ በብሉይ ኪዳን ታሪክ ውስጥ ኪዳን የሚለውን ቃል ስናየው 280 ጊዜ የተጻፈ ሲሆን በሐዲስ ኪዳን ደግሞ ከ33 ጊዜ ያላነሰ ተጽፎ እናገኘዋለን። አምስቱ ኪዳናት የተባሉት አምስቱ የኪዳን ሂደቶች የተፈጸሙበት የብሉይ ኪዳን ታሪክን ስናይ እንግዲህ የመጀመሪያው አባታችን አዳም፣ ሲቀጥል እንደገናም ደግሞ ኖህ፣ በዛውም ሲቀጥል አባታችን አብርሃም እያለ ወደ ሙሴ የሚመጣና በመቀጠል ላይ ደግሞ ወደ ልበ አምላክ ቅዱስ ዳዊት ይመጣል። እንግዲህ የኪዳን ወይም የውል የስምምነት የበላይ ተብሎ የሚያዘው ወይም ደግሞ በበላይነት በኩረ ኪዳን የኪዳኖች ሁሉ መሪ ወይም ታላቅ ተብሎ የሚያዘው የእናታችን የቅድስት ድንግል ማርያም ቃል ኪዳኗ ነው። ለምን ቢባል እመቤታችን ወላዲተ አምላክ አምላክን በማኅፀኗ ተሸክማ ከሥጋዋ ሥጋን ከነፍሷ ነፍስ ነስቶ ሰው እንዲሆን ምክንያተ ድኅን ሆና ለዓለም ሁሉ የተሰጠች አማናዊት ለሁላችንም የድኅነታችን አርማና ምልክት የሆነች እመብዙኃን ድንግል ማርያም ክርስቶስን ሙዳይ ሆና ያስገኘች አማናዊው መና የተገኘባት ክርስቶስ የወጣባት ለዓለም ሁሉ የተገለጸባት በእርሷ ስለሆነ ከፈጣሪ በታች ከፍጡራን በላይ እንደመሆኗ መጠን ስለዚህ ከዚህ አንጻር የእርሷ ቃል ኪዳን ከፍ ያለ ይሆናል ማለት ነው። የኪዳን ሁሉ የበላይ ያልነውም ከዚህ አንጻር ነው። ምክንያቱም አባቶቻችን ቃሉን ሰምተው እንደ ቃሉ ኖረዋል፣ በቃሉም ተመላልሰዋል፣ እንደ ቃሉ ማምነው ኖረው ለዘላለማዊም ክብር በቅተዋል። እመቤታችን ግን ቃሉን መስማት ብቻ ሳይሆን ያ መለኮት ወይም ደግሞ በአካልነቱ ይኖር የነበረው ቃል መለኮታዊ ኃይሉን ሳይለቅ ቅድመ ዓለም ከአብ የተወለደ እንዲሁም ደግሞ ራሱ እግዚአብሔር ሆኖ የኖረ በመቀጠል ደግሞ ድኅረ ዓለም ደግሞ ወደዚህ ምድር በመምጣት ከመቤታችን ከቅድስት ድንግል ማርያም ያለ አባት ከእርሷ በድንግልና ተጸንሶ በድንግልና ከተወለደም በኋላ በሕቱም ድንግልና ከወለደችም በኋላ ፍጹም አምላክነትን ፍጹም ሰውነትን ገንዘቡ አድርጎ በዚህ ምድር ላይ ተመላልሶ በነበረበት ሰዓት ለ33 ዓመታት ከተመላለሰ በኋላ የመጣበትን ትልቁን ዓላማ ሰዎችን ሁሉ ወደ ራሱ የማቅረብ ርቀው የነበሩትን ሁሉ ወደ ራሱ የመሰብሰብ ሥራን ከፈጸመም በኋላ የመስቀል ላይ የድኅነቱን አርማና ምልክትን ፈጽሞ ንሱ ሥጋዬን ብሉ
ንሱ ደሜንም ጠጡ የዘላለምን ሕይወት ታገኛላችሁ፣ እኔም በእናንተ እኖራለሁ እናንተም በእኔ ትኖራላችሁ ብሎ በአምላካዊ ቃሉ መሰረት ይህንን አማናዊ ቃል ከነገረን በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በ40 ቀኑ እንግዲህ በዚህ እየተመላለሰ ብዙውን ምስጢር እየገለጸ ከማረጉ በፊት በዚህ ምድር ላይ ብዙን ነገር እንግዲህ ለአባቶቻችን ከጸሎተ ኪዳን ጀምሮ ማድረግና ማድረስ ያለባቸውን ነገር ሁሉ ካስገነዘበ በኋላ እንዳረገ በ40ኛው ቀን እንረዳለን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ግን ምንም እንኳን ጌታ ወደ ሰማይ አርጎ በአብ በአባቱ ቀኝ ቢቀመጥም በዙፋኑ ቢከብርም ድንግል ማርያም ግን ዕለት ዕለት በመቃብሩ እየሄደች ከእንባና ከለቅሶ አልተለየችም ነበር። ሁልጊዜ የሚያስለቅሳት ሁልጊዜ የሚያስነባት ወላዲተ አምላክ ርሪት የዋሂት ደግ ስለሆነች አፍጣኒተ ረድኤት ለመራዳት የምትፋጠን ሰዎችን ሁሉ ለማገዝ የምትፈጥን የሰዎችን ችግር ሰዎች ሳይነግሯት የሚገባት ለዚህ ዓለም ሁሉ የተሰጠች እውነተኛይቷ እናት ስለሆነች ለልጆቿ አስቀድማ ልክ እንደ ዶኪማስ ቤት የጎደለውን የጋኖቹን ወይም የማድጋውን ጉድለት እንዳየች ሁሉ የዚህንም ዓለም የዚህንም ትውልድ ጉድለት ቀድማ የምታውቅ እናት ናትና በመቃብሩ ላይ ሆና ስታነባ እናያታለን። ያነባችውም እንዲህ ነው። ልጄ ወዳጄ እያለች መብርሃን እንዲህ ብላ ተማጸነች። ልጄ ወዳጄ ሆይ በተሸከመች ማህፀኔ ባዘለች ጀርባዬ ተሸክሜህም በተንከራተትኩት እግሮቼ በጠባሃቸውም ጡቶቼ እያለች በመቃብሩ አፋፍ ላይ ሆና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አካሉ ባረፈበት ስፍራ ላይ ሆና በጎልጎታ ይህንን ቃል እያሰማች ታለቅስ ነበር። እርሷም እንዲህ ነበር የምትለውና ልጄና እንግዲህ ምን ያህል የፍቅርን ጥሪ እያቀረበች እንደሆነ እዩ ወደ ልጇ። እመቤታችን ጥሪዋ ለራሷ ጉድለት ልትሞላ ሳይሆን በዓለም ላይ ስላሉት ልጆቿ የጎደለውን ለመሙላት ነው። በዓለም ላይ ላሉት ልጆቿ በቀቢጸ ተስፋ ውስጥ ይኖሩ ያሉትን ልጆቿን ከሞተ ነፍስ ለማዳን ከዘላለማዊ ፍዳና መከራ በእግዚአብሔር አምላክ በልጇ ቸርነት ከሲኦል ለመታደግ በዘላለማዊ መንግስቱ ታስበው እንዲኖሩ ለማድረግ እመቤታችንና ብላ በፍቅር ስትጠራው እንሰማለን። ና ልጄ ልመናዬን ስማኝ፣ እነኚህን በዘረዘርኳቸው በተማጸንኩ ተማጽኖ ስማኝ ስትለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱም እልፍ አእላፋት መላእክትን ቅዱሳንን ጻድቃንን ይዞ በመምጣት እናቴ ሆይ ሰላም ላንቺ ይሁን በማለት ለእናቱ ለድንግል ማርያም ሰላምታን በመስጠት እነሆ መጥቻለሁ፣ ምን አደርግልሽ ዘንድ ትወጃለሽ፣ ትፈልጊያለሽ፣ ትሻያለሽ አላት። እርሱም እንዲህ አለችው። ወላዲተ አምላክ ለልጇም እንዲህ ብላ መለሰችለት። ስሜን ለሚጠሩ መታሰቢያዬን ለሚያደርጉ ስለ ሃይማኖታቸው ቅንነትና ስለ እኔም ፍቅር በእኔም ስም ስማቸውን ለሚሰይሙ እንደዚሁም ለተራበ ለሚያበሉ ለተጠማም ለሚያጠጡ በስሜ መልካም ሥራ ለሚሰሩት ሁሉ የነፍስንና ከዘላለምን ድህነት እንዲያገኙ ከነፍስ ሞት እንዲሰወሩ ከነፍስ ሞት እንዲድኑ እማጸንሃለሁ አለችው። እርሱም እንዲህ አላት። ልጇ መድኃኒታችን ኢየሱስ ክርስቶስ የለመንሽውን ልመና በአባቴ ስም እንዲሁም ደግሞ በራሴም ስም የባህሪ ሕይወቴ በሚሆን በመንፈስ ቅዱስ ስም ምዬልሻለሁ እናቴ፣ የለመንሽኝን የጠየቅሽኝን አደርጋለሁ በማለት ይህንን ቃል ኪዳን ለእናቱ ለቅድስት ድንግል ማርያም እንደገባላት እናያለን። ይህንን ቃል የምናየው ዛሬ እንደ አዲስ ተመልክተን እንደ አዲስ አይተን የምንሄድበት ቃል አይደለም። ምክንያቱም በአባቶቻችንም ዘመን ሊቀ ነቢያት ሙሴም ስለ እስራኤል ስለ ሕዝቡ አቤቱ አምላክ ሆይ የሕዝቦችህን ኃጢአት በደል ይቅር በል፣ እነርሱን ይቅር ካላልክ እኔን ከጽድቅ መዝገብህ ላይ ሰርዘኝ፣
እንደዚሁም ደግሞ ታላቁ አባታችን አብርሃምም ይህንን ሕዝብ እስከምን ድረስ ነው የምትምረው በማለት ስለ ሕዝብ ማማለድንና ማስታረቅን ስለ ሰዶም ስለ ገሞራ እንግዲህ በአባትነት ፍቅሩ በእግዚአብሔር ፊት ቀርቦ የምልጃን ሥራ ሲሰራ እናያለን። ይህንን ነገር ሲያደርግ እግዚአብሔርም ለአብርሃም ቃል ኪዳን ሰጠው። አዎ ደግ ሰው ቢኖር 50 ሰው እምርልሃለሁ። ይህ ቃል ኪዳን ነው በራሱ። እንደገናም ሲቀጥል 45 ድረስ ሄደ። ከ45 እስከ 5 ድረስ በተራ ወረደ። ነገር ግን ምንም አልተገኘም። የተገኘው ሎጥና ቤተሰቡ ብቻ ናቸው። ከዚህም አንጻር ለአብርሃም የሰጠውን ቃል ኪዳን የማያጥፍ አምላክ እግዚአብሔር ሎጥንና ቤተሰቦቹን እንዲያወጡ ቅዱሳን መላእክትን እንዳዘዘለት በኦሪት ዘፍጥረት ምዕራፍ 19 ላይ እናየዋለን። ይህን አማናዊ ቃል ኪዳን ለአባቶቻችን ሰጥቶ እነሱም ሲጠቀሙበት ምልጃን በተግባር ሲፈጽሙበት አይተናል። እንዲሁም ደግሞ በመጽሐፍ ቅዱስ ክፍል ውስጥም የምናየው ይህንኑ ታሪክ ነው። በሉቃስ ወንጌል ምዕራፍ 16 ላይ እንግዲህ በሉቃስ ወንጌል ላይ የምናየው ያ ታላቁ ነዌና አልዓዛር የተባሉ በምድር ላይ ሲኖሩ አልዓዛር የተባለው በሽተኛ በቁስለ ደዌ ተመትቶ በችግር ውስጥ እንደነበረ በኋላም ደግሞ ያ ነዌ የተባለው ባለጸጋ ለዚህ ድሃ ለዚህ ምስኪን ምንም ነገር ሳያደርግ ሁለቱም ወደ እግዚአብሔር በጥሪ ተሄደው ነገር ግን ሁለቱም ቢሄዱ እንጂ አንደኛው ነዌ የተባለው ባለጸጋ ወደ ሲኦል አልዓዛር የተባለው ደግሞ ምስኪን ድሃ ደግሞ ወደ አብርሃም እቅፍ እንደገባ መጽሐፍ ቅዱስ ይነግረናል። ይህንን ስናይ በዛም ቦታ ላይ ሆኖ የምንመለከተውና የምንረዳው ነገር ምንድነው? ይህ ነዌ ወደ ሰማይ አተኩሮ ሲያይ ወደ ላይ ከፍ ብሎ ሲያይ አብርሃምን ዙፋን በአብርሃም የተቀመጠበትን ቦታ የክብሩን ቦታ እግዚአብሔር ለሱ ልዩ አድርጎ የሰጠውን ቦታ አየ ይላል። በአብርሃም እቅፍ ውስጥ ደግሞ እንደገና ደግሞ ያንን የናቀውን ምስኪኑን አልዓዛርን አየው። አብርሃም አባት ሆይ ብሎ ጥሪን አስተላለፈ። ወገኖቼ በተለይ ዛሬ የእመቤታችንን የቅድስት ኪዳነ ምሕረትን የአማላጅነቷን ተግባር የአማላጅነቷን ሂደት ለሚያጣጥሉ ሰዎች ይህ አንድ ማስተማሪያ ነው። ይህ አንድ አብነት ነው፣ ምሳሌ ነው። ይህ እንግዲህ ወደ አብርሃም ነው እየጮኸ ያለው። ሰውየው ያለበት ሲኦል ውስጥ ነው። ነገር ግን አብርሃም መልስ ሰጠው እንዲህ በማለት አሁን ከኔ ጋር ያለው አልዓዛር ወደ አንተ መጥቶ ውሃን ሊያንጠባጥብልህ ወይን ውሃ ሊሰጥህ አይችልም፣ ምክንያቱም በመካከላችን ትልቅ ገደል አለ ብሎታል። ምክንያቱም ሁለቱም ያሉት አንደኛው በክብሩ ቦታ ነው፣ አንደኛው ደግሞ በቅጣት ስፍራ ላይ ስለሆነ ማለት ነው። አሁን ግን እኛ ከዛ ለየት ባለ ሁኔታ ላይ ነው ያለነው። በዚህ ምድር ላይ በስጋ ነው ያለነው። ነፍስ ከስጋችን አልተለየችም። መጠቀም የምንችልበት ቦታ ላይ ነው ያለነው። የመጨረሻው የዚህ ሰው ጥያቄ ምን ነበር? 5 ወንድሞች በምድር አሉኝ ነው። 5 ወንድሞች አሉ። አልዓዛር ከመቃብር ተነስቶ ሄዶ ያስተምርልኝ ነበር። እንዲህን ያለው አብርሃምም ለነሱ የነቢያት መጻሕፍቶች አሉላቸው። ያንን ሰምተው ወደ መልካም ነገር ከተመለሱ እነርሱም ካንተ ቅጣትና አንተ ካረፍክበት አንተ ከወደክበት ስፍራ ይድናሉ፣ ምሕረትና ሰላምን ያገኛሉ። አብርሃም ይህንን መልስን የሰጠው ለምን? አብርሃም በሕይወት ስላለ ማለት ነው። ብዙ ሰዎች ምን ይላሉ? ቅዱሳን ከሞቱ በኋላ አያማልዱም፣ ማማለድም አይችሉም ብለው ይህንን ቃል ይጠቀማሉ። ለዚህ ማሳያው ትልቁ ማስረጃ አንዱ ይሄ ነው ማለት ነው። ይህንን ይዘን ወደ እመቤታችን እንምጣ። ወደ እመብርሃን ስንመጣ ወላዲተ አምላክ ልጇ ወዳጇ ቃል ኪዳንን ሰጣት፣ ቃል ኪዳንን አደረገላት። ለወዳጆቹ ይህንን ያህል ቃል ኪዳን ካደረገ እግዚአብሔር ለእናቱ ደግሞ ከዚህ ይበልጥ ቃል ኪዳንን ያደርጋል። ምክንያቱስ አማናዊቷ ከተማ ናት እመቤታችን። ብዙዎች ቅዱሳን በቃሉ ኖሩ ነው ያልነው። ብዙዎች ቅዱሳን እንደ ቃሉ ኖሩ ነው ያልነው። ብዙዎች ቅዱሳን ቃሉን ፍጹም ገንዘብ አድርገው በእሱ አምነው ኖሩ ነው የምንለው። እንግዲህ እመቤታችን ግን ይህ መለኮታዊ ቃል ይህ በአካሉ ይኖር የነበረው ቃል እርሱ ከሰማያ ሰማያት ወርዶ በጠባብ ደረት በእመቤታችን ማኅፀን ተወስኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል ነው እያልን ያለ ነው። ስለዚህ ከቅዱሳኑ ሁሉ በላይ ናት፣ ከፈጣሪ በታች ናት። ስለዚህ ለእሷ የተሰጣት ቃል ኪዳን ከሁሉ ከፍ ይላል የምንለውም ከዚህ አንጻር ነው። ስያሜውም ማርያም የሚለው የእመቤታችን የቅድስት ድንግል ማርያም የሚለውም ስም ምን ተብሎ ተጠራ? የካቲት 16 በዓሏን የምናከብርበት ከ33ቱ በዓላቶች አንዱ በሆነው በዓል ስያሜ ስንሰማ ምንድን ነው? ኪዳነ ምሕረት፣ ምሕረትን የተቀበለችበት ከእግዚአብሔር ከልጇ ከወዳጇ ጋራ ውል ያደረገችበት ስምምነትን። እንግዲህ ውል ማለት ስምምነት ነው ብለናል። ውል ማለት ቃል ኪዳን ማለት ውል ስምምነት ነው። ቃል
ኪዳን ሰው ከእግዚአብሔር ጋር ውልን ሲያደርግ ስምምነትን ፈጠረ እንደማለት ነው። ስለዚህ እመቤታችን ከልጇ ጋር ውልን አደረገች። ምን አይነት ውል? ማርልኝ፣ እምርልሻለሁ። ምን ብሎ ማለ? በአባቱም በራሱም በመንፈስ ቅዱስም በሶስቱም እንግዲህ ሶስቱም በአካል ሶስት በመለኮት አንድ የሆነው አምላክ ይህንን ብሎ ቃል ኪዳን ለእርሷ ገባላት። እርሷም ይህንን ይዛ በደስታ ከልጇ ከወዳጇ ይህንን ትልቁን ክብርና በረከት ተቀበለች። በዚሁ ዕለት እንግዲህ ሁለት ተአምራት ተሰርተዋል። አንደኛው በላዕሰብ የተባለው የመጀመሪያ ስሙን ስምዖን ይባላል። ይህ ሰው ደግና መልካም ሰው ነው። ክርስቲያን ነው። ሃይማኖተኛ ነው። ነገር ግን ታዲያ ሰይጣን መልካም ነገርን ከሚሰሩ ሰዎች ዙሪያ አይጠፋምና እነሱን ለማሰናከር እነሱን ለማጥፋት ወጥመዱ ረጅም ነውና ይህንን ሰው ሊያጠምድ ፈለገ። የሚያጠምድበት ነገር ሲያጣ እንግዳ መስሎ ወደ ቤቱ ሄደ። በዚህን ሰዓት እርሱም ግን የጠየቀው እንዲህ ነበር ስምዖንን፣ እንግዳ ነኝ፣ ስለዚህ እግዚአብሔር ወደ አንተ ልኮኛል፣ እንግዳ ሆኜ መጥቻለሁና ከዚህ አንጻር ስለዚህ ለእኔ መስዋዕት ልትሰዋ ይገባል ብሎ ያንን ስምዖን ማስጨነቅ ጀመረ። ስምዖን እንግዳ ተቀባይ ነው ብያቸዋለሁ። በመሰረቱ ክርስቲያን እንግዲህ ለእግዚአብሔር ታዛዥ ቀናይ ነውና ስምዖን ወዲያው እርሱም የሚለውን ሁሉ ሊሰማ ወደ እርሱ ዝቅ አለ። እግሩን አጥቦታል። የሚያስፈልገውን ነገር ሁሉ ለማቅረብ ጉድ ጉድ እያለ ነው። ነገሮችን ሁሉ ለማመቻቸት በፊቱ ቀርቧል። ነገር ግን እንዲህ አለው ሰይጣን፣ ልጅህን ሰዋልኝ አለው። ተመልከቱ እንግዲህ ሰይጣን በምን አይነት መንገድ እሱን ለማጥመድ እንደፈለገ። ይህ አረጋዊ፣ ይህ ታላቅ ሰው፣ ይህ እግዚአብሔር ሰው ስምዖን ግን ቆም ብሎ ማብሰልሰል ጀመረ። ቆም ብሎ ማስተዋል ጀመረ። እንግዲህ አብርሃም እግዚአብሔር ድምፁን ወደ እርሱ የላከለት፣ እግዚአብሔር ድምፁን ወደ እርሱ ያስተላልፈለት በዚህ አይነት ቃል አይደለምን? እኔስ አሁን የቀረበውን ጥያቄ እምቢ ብል እንዴት እምነቴስ ይታወቃል? ስለዚህ አማኝ ለመሆኔ ማስረጃው ለእግዚአብሔር መታዘዝ በዚህ ነውና እግዚአብሔርን እሺ ማለት ይገባል በሚል ልክ እንደ አብርሃም የታዘዘ መስሎት ያዘዘው ሰይጣን መሆኑን ሳይረዳ በመቅረት ነገር ግን የእግዚአብሔር ድምፅ ስለመሰለው እንዲህ ብሎ ቃሉን ይሰማ ጀመር። ልጅህን ሰዋልኝ ሲለው እሺ አለ። ፍቃዱን ፈጸመለት ለሰይጣን። የሚያስፈልገውን ነገር ሁሉ አደረገ፣ አከናወነ። ካዘገጃጀም በኋላ ለሰይጣን ለዛ እንግዳ መስሎ ለመጣው መንፈስ፣ ለዛ እንግዳ ሆኖ ለመጣው አጋንንት አቀረበለት። መንፈስን ሁሉ አትመኑ ያለው መጽሐፍ ቅዱስ ዮሐንስ ለዚህ ነው መንፈስን መርምሩ ያለው። መንፈስን ባለመመርመር ብዙዎች ይጎዳሉና ከዚህም አንጻር ይህን ጊዜ ያንን አቅርቦ ወዲያው ቅመስልኝ አለው። እንግዳ ነኝና ባለቤት ሳይቀምስ እንዴት እመገባለሁ አለ። ወዲያውኑም የልጁን አካል የሰራውን ያወራረደውን ያበሰለውን የልጁን ስጋ እርሱ ቀመሰው ይላል። ወዲያውኑ ሰይጣን በአካል ውስጥና በሰውነት ውስጥ ተዋሃደው። ይህ ሰው ተቀየረ፣ ወደ አውሬነት መጣ። ከአንድ ወደ 78 ነፍሳቶችን ጎረቤቶችን ሳይቀር መብላት ጀመረ። በዚህን ጊዜ እንግዲህ ነገሮች ሁሉ ተቀየሩ። አውሬ ሆነ ማለት ነው። ይሄ ሰው እንዲህ ሆኖ ሳለ የሰውን ስጋ በልቷልና ሰውነቱ ደግሞ እንደ እሳት ስለሚገል ሁልጊዜ ውሃ አይለየውም። በኮዳ ውሃ ይዞ ነው የሚዞረው በየሄደበት ቦታ። ከአካባቢውም ሄደ። በዚህን ሰዓት እየሄደበት ቦታ ላይ ደግሞ አንድ በቁስል የነደደ በበሽታ የወደቀ አንድ በሽተኛን ሰው አገኘ። እንዳይበላው ተጸየፈው፣ እንዳይተው ደግሞ እርቦታል። ነገር ግን ያም ሰው ደግሞ እንዲህ ብሎ ያነበንባል። ስለ ሥላሴ ብለህ፣ ስለ ቅዱስ ሚካኤል ብለህ፣ ስለ ቅዱስ ገብርኤል ብለህ፣ ስለ ቅዱሳኑ ብለህ እባክህን ውሃን አጠጣኝ ብሎ ተማጽኖን ያቀርበለታል። ይህም ሰው ምንም አይነት ድምፅ ሊሰጠው አልወደደም። እያሰበና እያመላለስ ያለው ለመብላት ነው። ነገር ግን ተጸይፎታልም። በዚህ መሃል እንደገና በስተመጨረሻም ላይ ያ ምስኪንና ያ በቁስል የነደደ ሰውነቱ ሁሉ የቆሰለ በሽተኛ ታማሚም ሰው ድጋሜ እንዲህ አለ፣ አምላክን ስለወለደች ስለ ወላዲተ አምላክ ብለህ አጠጣኝ አለው። እርሱም እንዲህ አለ፣ እስኪ ይህንን ቃል ድገመው አለው። እስኪ ድገመው ልስማ ውስጥ ይህንን ቃል ድጋሜ አለው። ምክንያቱም ከዚህም በፊት ይህንን ድምፅ በአባቶቼ አንደበት ሰምቻለሁ። አባቶቼ ደጋግመው ሲናገሩ ሲያነሱ ሰምቸዋለሁ ይህንን ቃል። ስለዚህ ከዚህ አንጻር ይህቺ ድምፅ ይህቺ ቃል ነፍሳትን ሁሉ የምታስምር ናት። ነፍሳት ሁሉ ከሲኦል የሚድኑባት ናት። እግዚአብሔር አምላክ ሰው የሆነባት ምስጢር የተገለጸባት አማናዊት ከተማ ናት። ስለ እርሷ ድገምና ንገረኝ
ብሎ ሲለው አሁንም ስለ ወላዲተ አምላክ ብሎ ለመነው። መጨረሻ ላይ ምንም እንኳን ክፉና ጭካኔን የተመላ ቢሆንም ያንን ኮዳውን አንስቶ ሰጠው። ወዲያውኑም ጠብ አድርጎ ጉሮሮ ላይ ገና ጣል ከማድረጉ ትጨርስብኛለህ ብሎ ካፉ ላይ ነጠቀው። ይህ ግለሰብ ግን የውሃውን እርካታ ሳያይ ጉሮሮ ተንጣጣ። ወዲያውም እንግዲህ ሞት አይቀርምና ሞተ። ወገኖቼ ተመልከቱ እንግዲህ ይህም ሰው ወዲያው ከዛም ሰው ተለይቶ ሄደ። ወዲያው እንደሄደ ሌላም ገበሬ አገኘ። ገበሬውም ወደ እርሱ ሲቀርበው ወዲያው በመንፈስ አወቀና ተረዳና እንግዲህ ያካሄዱንና ወይም ደግሞ ያኳኋኑን ባህሪ ሲያይ ገበሬው ተጠራጠረ። ከዚህም በፊትም በወሬና እንደ በይስሙላ ነገሮችን ሁሉ ሲሰማ ስለነበረ ሰው የሚበላ ሰው አለ በዚያ አካባቢ እንዲህ አይነት ነገር አለ ተብሎ ሲወራ ስለሰማ ይህንን አይነት ነገር ስለተረዳ እርሱም የሰውየውን ያካሄድና የእንቅስቃሴ ጸባዩን ሲያየው ጥርጣሬ አደረበት። ወደ እኔ እንዳትቀርብ አለው። ምን ነው አለ። አንድ በላይ ሰብ የሚባል ወይም ስምዖን የተባለ ሰው አለ ተብሏል። እሱን መሰልከኝ ሲለው ግብሬን የሚያቅለካ እዚህም አለ እንዴ ብሎ ወዲያው ይህንን ነገር በማወቁ ወዲያው ወደ ዋሻ ወደ ጫካ ውስጥ ራሱን ለመሰወርና ራሱን ለመደበቅ ወደ ጫካ ውስጥ ወደ ዋሻ ውስጥ ስደት ጀመረ። በዋሻ ውስጥም በመግባት በጸጸት እንባና በለቅሶ በመሆን ወደ እግዚአብሔር በመጮህ በዛ ውስጥ ሕይወቱ አለፈ። ወዲያውኑም መላእክተ ጽልመት መጡ፣ መላእክተ ብርሃናን መጡ። የብርሃናት መላእክትም የጨለማም መላእክት መጡ። ሁለቱም ነፍሱ ለኛ ተባባሉ። ወዲያውም እመቤታችን መጣች። ወዲያውም ነፍሲቷን ይዘው ወደ ጌታ ወደ አምላካችን ፊት ቀረበች። ነፍስ እንግዲህ መላእክተ ጽልመት የኛ ናት፣ ይህንን ያህል ነፍሳት ስትበላን የኖረችው ብለው ክስ ጀመሩ። እንግዲህ መላእክተ ብርሃናትም እንግዲህ የኛ ናት ብለው በእመቤታችን ጥላ ታግዘው እሷን ወደ ራሳቸው ለመውሰድ ቆሙ። እመቤታችንን በልጇ ፊት እንዲቆመች ይህች ነፍስ ማርልኝ አለችው። እመቤታችን ለጌታ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ማርልኝ፣ ማር ወልዴ ልጄ ሆይ ማርልኝ፣ ልጄ ሆይ ቃል ኪዳንህን አስበ ይቅርታ አድርግላት፣ ለዚች ነፍስ በምህረት ታደጋት፣ በቸርነት ይቅር በላት ብላ ወደ ልጇ አሳሰበች። ጌታም እንዲህ አለ፣ እናቴ ሆይ 78 ነፍሳትን ነው የበላው፣ 78 ነፍሳትን ያጠፋው፣ ስለዚህ እንዴት ብዬ ምረዋለሁ አላት። እመቤታችንም እንዲህ አለችው፣ ያኔ እኮ በዛ ቃል ኪዳኑ ሰዓት ቃል ኪዳንን በተማጽኖ ወደ አንተ በማቀርብበት ሰዓት ቃል ኪዳንና ውል ስታደርግልኝ እኮ እንዲህ ብለኸኛል። ስምሽን ለጠራ መታሰቢያሽን ላደረገ በስምሽ ቀዝቃዛን ውሃ ላጠጣ ለታረዘ ላለበሰ ለተራበ ላበላ እምርልሻለሁ ብለኸኛል እኮ። ስለዚህ ይህንንም ቃልህን አስብ አለችው። ቃል ኪዳንህና ውልህን እንግዲህ አስብ። አንተ የተናገርከውን የምታጥፍ አይደለህም። የተናገርከውን ሁሉ ትፈጽማለህ፣ ታደርጋለህ ልጅ አለችው። ወዲያውንም እሻልና አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ነፍሱንና የበላውን ነፍሳትና እንደዚሁም ደግሞ የሷን ያንን ጥርኝ ውሃ በዛ ሰው አማካኝነት እንግዲህ ነፍሱ እግዚአብሔር አምላክ ሊያተርፋት የቅዱስ ሚካኤል ሚዛን መጣ። ይህን ያደረገው እግዚአብሔር አምላካችን በራሱ ሁሉን ማድረግ አቅቶት አይደለም፣ ፈታይ በጽድቅ ስለሆነ እንግዲህ ሚዛን ይምጣለ። ሚዛኑም ሲመጣ ወዲያው የእመቤታችንም ጥላ የምልጃዋ ጥላ በዛችን ነፍስ ላይ ያረፈ። የነዛ ሁሉ ነፍሳት እንግዲህ ሚዛኑ እንግዲህ የእመቤታችንን ሆነና ነፍሲቱ ከሲኦል ወደ ገነት ተገባች ማለት ነው። ይህ የሚያሳየው ምንድነው? የእመቤታችን አማላጅነት ምን ያህል ታላቅ እንደሆነ የሚያሳይ ነው ማለት ነው። ማለትም እንግዲህ ወገኖቼ እግዚአብሔር አምላካችን በብዙ መንገድ ልጆቹን ያስተምራል፣ በብዙ መንገድም ልጆቹን እንግዲህ መንገድን ያሳያል። ሌላም እንደዚሁ ተመሳሳይ ተአምራት በዚሁ ቀን ተደርጓል። አንድ ባለጸጋም እንደዚሁ በአገሩ እየኖረ በሀብቱ ይኖር እንደነበር ሁሉ እንደገናም ደግሞ ሀብቱ ጠፍቶ ደህየ፣ ተቸገረ። ነገር ግን በወላዲተ አምላክ አማላጅነት በምልጃዋ ያጣውን ነገር ሁሉ አግኝቶ ወደ እግዚአብሔር ክብር ለመድረስ ቢጥርም ቢለፋም ነገር ግን እንግዲህ ነገሮች ሁሉ በአንድ ጊዜ አልጋ በአልጋ ሆነው እርሱን ወደዛ ክብርና ወደዛ ማማ ማምጣት አልተቻለም። ነገር ግን ይህ ሰው
በድህነት አረንቆና በችግር ውስጥ ሆኖ ሳለ ሰይጣን ግን እግዚአብሔርን አምላክን መስሎ መጥቶ ወደ እርሱ በመቅረብ ድንጋዩን ወርቅ አስመስሎ እሱን ለማታለልና ለማሞኘት ፈለገ። እርሱም ወርቁን ሲያይ በእውነቱ ልቡ በጣም ተከፈተ። ወዲያውንም ልቦናውን በደስታ መላ። ከዚህን በኋላ ወርቁን ይሰጠኛል ብሎ እርሱም እንዲህ አለው፣ ሥላሴን፣ መብርሃንን፣ ቅዱሳንን፣ ጻድቃንን እነኝን ሁሉ የጠራውልህን ካድ አለው። እንግዲህ ከእመቤታችን በቀር ሁሉንም ካድ ነው ያለው። ከዚህን በኋላ እርሱም ሁሉን ካደ። እመቤታችንን ካድ ሲለው ግን መጨረሻ ላይ አልክድም አለ። እሱን ወርቁን እንግዲህ ይዞ በሄደበት ሰዓት ወዲያው መጥቶ ቀጥቅጦ ገደለው። ይህንንም ሰው እመቤታችን በአማላጅነቷ በምልጃዋ ከልጇ ከወዳጇ በማማለድ ወደ ክብረ መንግሥተ ሰማያት እንዲበቃ አድርገዋለች። እንግዲህ ተመልከቱ ወገኖቼ፣ እግዚአብሔር አምላክ በወዳጆቹ ላይ አድሮ ብዙ ሲሰራ እንደነበረ ሁሉ ዛሬም በእመቤታችን ቃል ኪዳን በወላዲተ አምላክ ቃል ኪዳን ልጆቹን ይምራል፣ ልጆቹን ይታደጋል። እነ ቅዱስ ኤፍሬምም ሌሎቹም ቅዱሳን አባቶቻችን እነ ቅዱስ ሕርያቆስም በቅዳሴያቸው ቅዱስ ያሬድም በአንቀጸ ብርሃኑ ላይ ብዙ ብሎላታል ስለ እመቤታችን። ትምክህተ ኩልነ፣ የሁላችን መመኪያ፣ የሁላችን ትምክህት፣ ለወገኖችሽ ሁሉ መመኪያ አድርጎ እግዚአብሔር የሰጠች ስጦታ ብለው ቅዱሳን ሁሉ ለእመቤታችን ካላቸው ፍቅር ይህ ገልጻታል በሚል ሳይሆን ከዚህም በላይ ናት እመብርሃን፣ ከዚህም በላይ ከቃላትም ሁሉ በላይ ናትና ኪዳነ ምሕረት። ስለዚህ እመቤታችን የተሰጣት ቃል ኪዳን ከቅዱሳን ሁሉ ቃል ኪዳን በላይ ነው። ከዚህም አንጻር ዛሬም ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከወዳጆቼ ጋር ቃል ኪዳንን አደረግሁ ብሎ በመዝሙር 86 ቁጥር 3 ላይ የተናገረውን አማናዊ ቃል ገንዘብ በማድረግ ዛሬም ቃል ኪዳን ውል ስምምነት የተሰጣትን እመብርሃንን በአማላጅነቷ በመታመን ምክንያቱም ለዚህ ዓለም ለዚህ ትውልድ የተሰጠች ስጦታ ናትና ለኛ ልዩ ስጦታችን ናት። በእውነት ትውልድ ሁሉ ብፅዕት ይሉኛል ያለችው እመብርሃን ዓለም ሁሉ ለእርሷ እንደተሰጣት ይህ ትውልድ ሁሉ የእሷ ስጦታ እንደሆነ በራሷ ቃል ተናግራለችና ከዚህም አንጻር ሁላችንም የምንወዳት የምናውቃት ጣዕሟንና ፍቅሯን የቀመስን ከእግዚአብሔር ቸርነት ምሕረት የተነሳ በእናትነት ከእግረ መስቀሉ ስር በስጦታ የተሰጠችንን ድንግል ማርያምን ያወቅን እኛ በአማላጅነቷ እንጠቀማለን። ለምን? ገና እንደ ዶኪማስ ቤት እንግዲህ እንዳየነውም ሳይነግሯት የሰውን ችግር የምታውቅ የሰውን እንባ የምታብስ ችግሮችን ሁሉ የምታስወግድ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናትና ስለዚህ ሁላችንም በላይ ሰብን በጥርኝ ውሃ እንዳስማረች ቅዱሳንን በአማላጅነቷ እንደጠበቀች ከልጇም ከወዳጇ ጋራ ሆና እኛንም ልጆቿን ከመጣብን መከራ ሁሉ እንድትታደገን እንድታማልደን የአምላካችን ቸርነት ይሁንልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታቱ ተራዳኢነት፣ የመድኃኔ ዓለም ቸርነት ከሁላችንም ጋር ይሁን። በተማርነው ትምህርት ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ሁላችንም ርስቱን መንግሥቱን ለመውረስ የድንግል ማርያም መልጃ ሁላችንንም ያግዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።